አንተ ምን አባሆነ ነው ስልክ ማታነሳው? ከፍቅረኛ ጋር ሆኜ ነው። ተዋወቃት። ቃል ኪዳን በአካል ለመተዋወቅ ረጅም ጊዜ ፈጀብን አይደል? እኔ ስላንቺ አውርቶ አይጠግብም። ጓደኛዬን በፍቅር ብድል ታረጊው ነው አይደል? ይሁኒ በቃ እንሂድ። ግባ መጣው ትንሽ ላጫውታት እንጂ እሷ አስቴር ጆሮዬ ልታደማው አይደል? ቃልዬ እና መቼ ነው በሰፊው የምንገናኘው? ምትሉኝ ምሩ ምሩ ልቀቀኝ። ወደዛ ልክስክስ ታሳዝናለሽ በጣም ሻጣፍጣለሁ። ጆይ ወይ እህቴ ፍቅረኛዬ ነው ተዋውቀው። ወንድምሽ ከሰል ነው የሚሸጠው? አዎ ምን ነው? ኦ ማይ ጋድ ቤቢ እኔና አንቺ ስንጋባ ግን ወንድምሽ ከሰል መሸጥ ማቆም አለበት። ለምንድን ነው ስራዬን ማቆመው? እንዴ ለስሜ ለክብሬ ነዋ። ከከሰል ሻጭ ጋር የተዛመደው ቢባል ምን ይባላል? ከሰል መሸጥም እኮ ስራ ነው። በቃ ነገርኩሽ እኮ። ምልሽን ማትሰሚ ከሆነ ምርጫችን መለያየት ብቻ ነው። እንለያ ጥርግ ማለት ትችላለህ። ኦኬ ገደል መግባት ትችላላችሁ። በእኔ ምክንያት እኮ መለየት አልነበረባችሁ። ስንት ሆነ ባሳደከኝ ባንተ ወንድም ይመጣል። ጥርግ ይበላ። ወድሻለሁ በጣም። እኔም እወድሃለሁ። በቃ ድርሼ መጣሁ። በቤት ጠብቂ። ማን ነው? የሆነ አስፈልግህ ነበር። ምን ነው? በሰላም ነው? ጓደኛዬ ምን ሆኖ ነው? ምንም አልሆነም እባክህ። ላወራህ ነው የመጣሁት። በሰላም ከሆነ ችግር የለውም። በሰላም ነው። ጓደኛህን ማግኘት ስላልፈለኩ። ምን ማለት ነው? ባልሽ አይደል እንዴ? አመጣጤም ስለሱ ልነግርህ ነው። ከቻልክ ከዚህ በኋላ ላይ እንደማልፈልግ ነገር። የተፈጠረ ነገር ካለ ራሳችሁ አትፈቱትም እንዴ? ለምን ችግራችሁን እኔ ጋር ታመጫለሽ? ካንተ የሚቀርበው ሰው የለም። ለማርዳቱም ለማጽናናቱም አንተ ትሻላለህ ብዬ። አዎ በዚህ ሰዓት ከጎኑ ታስፈልጓል። እኔን በማጣቱ ራሱ እንዳይጎዳ። እሺ ምን እንደተፈጠረ ምክንያቱም ብቻ ንገሪኝ። ልደቴን የተለያየ ሀገር ወስዶ ያከብርልኛል ስል እሱ የትም ሆቴልና ክለብ ሃፒ በርዝዴ ያስከፍትልኛል። በቃዬ ነው። ዛሬ ከሰው እኩል ያላረገኝ ነገ በእጁ ሲያስገባኝ ከሰው በታች ነው የሚያደርገኝ። እና ግንኙነታችሁን በቁስ ምክንያት ልታፈርሱት ነው? ልክ አንተ ሚስቱ ቢጤ ነህ። ትሻላለህ ብዬ ማሰቤ ነው የኔ ጥፋት። በቻለው አቅም እኮ እያደረገልሽ ነው። የእሱ አቅም እቺ ነች። የኔ አቅም ግን እንደዛ አይደለም። ምናልባት አቅሙን ካሳደገ ልመጣ እንደምችል ነገር እሺ። እንዲህ ገንዘብ የምትይ ከሆነማ የማንም መጮቻ ሆነሽ ነው የምትቀር። በገንዘብ የተገነባ ፍቅርና ገለባ አንድ ናቸው። ገለባው ነፋሱ የጠፋ ቀን በዛው ልክ እንቅስቃሴው ይደበዝዛል። ያቹት በተደጋጋሚ ከሱ ጋር ነው ማለት። ጎበዝ አየህ አይደለ? ትክክል ነበርኩ እንድትከታተላት ማድረግ። መጣው። ቆይ ከኔ ምን ጎሎብሽ ነው? ይዙ ደህና ሰው ቢሆን ጥሩ። ለዛውን በማንም ወጣጤ እኔን። ይዙ ተረጋጋና ላስረዳ። ምንም የምታስረጂ ነገር የለም። ልስማሽ ብል እንኳን ተግባርሽ አያሳፍርሽም ወይስ እንደለመድሽው ለውሸትሽና ላለመታመንሽ ምክንያት ልትፈጥሪ ነው? እንደለመድሽው ትሰሚኛለሽ? እኔ የኔ ወንድም ተረጋጋ እንጂ። አተ የኔ ወንድም አትበለኝ። በምንም መስፈርት እኔ አንተ ወንድም መሆን አልችልም። አሁን ሳብዛው እንደፈለከው ማሰብ ትችላለህ። እንደውም ልንገርህ ከዚህ በኋላ እኔን አታዩም። ጭራሽ ካንቺን ብሶ ማን እንደሚጎዳ እናያለና። አንተ ኧረ እባክህ ተረጋጋ። እኔ እኮ ወንድሟ ነኝ። ምን ሆነህ ነው? ምን እንደምትወዳት አውቃለሁ። በሆነው ባልሆነው መጠርጠርና መቅናት ግን እሷን ያሳጣል እንጂ አይጠቅምም። ይቅርታ እሺ። ይዙ አገኛታ እንደነገርኩ ነው አይደል? ልቀቀኝ። እኔ እናንተ በኋላ እናወራለን። ምሩ አንዴ ስሚኝ። ልቀቀኝ። ይቅርታ በጣም ስለምወድሽ እኮ ነው የምቀናው። እንደምትወደኝ አውቃለሁ። ጥርጣሬና ቅናት ግን ልክ አጣ። የማጣት ፍራቻ እኮ ነው። ምን ላርግ? መቅናት መቆጣጠር መጠርጠርህ አይደለም እኮ ያቆየኝ መውደድህ እንጂ። መሄድ ከፈለኩ ምንም ብታደርግ አታስቀረኝ እኮ። አሁን ገብቶኛል። ዛሬ እኮ የመጀመሪያ አይደለም። አንተ መቼም አያረመህ። እስቲ ያለን ይሞክረው። ይዙ ለምን መጣሽ? የሰማሁት እውነት ነው? የትኛውን ማረጋገጥ ፈለግሽ? ማለት ፍቅረኛ እንዳያስኩ ወይስ ውጭ ልሄድ እንደሆነ? እሷን አግብቶ ውጭ ልትሄድ እንደሆነ። እና ከአንቺ ህይወት ጋር የሚያገናኘው ነገር አለ? እኔስ ልጅህስ? ኦፍ ላላመንኩበት ልጅ አታስጨንቂኝ። እየካድክ አይደለማ? ትሰሚኛለሽ? ያምነኛል ብለሽ እንዳትጠብቂ። አስረግዞ መሄድ ላንተ ጀብድ ነው። እውነት ግን እኔ ያላሳዝንህ? ብር ነው የፈለግሽው ወይስ ምንድነው? የብር ችግር እንደሌለብኝ ታውቃለህ። እና ምንድነው የምትፈልጊው? ምክንያትህን ለምን እንደተውከኝ። ድሮም እንዳንተ አይነት ወንዶች ለመሄድ ፍላጎት እንጂ ምክንያት የላችሁ። ያሳዝናል ያ ፍቅራችን በነበር መቅረቱ። እንዴ ምን ሆነ ነው? ለምንድን ነው ስልክ የማታነሺው? ለምንድን ነው ማነሳው? ሲጀመር ማን አለ? ባም ጆኮ ነኝ። እና ሁና ትቻለሁ። ተወኝ። የራስህን ኑሮ ኑር። ካንቺ ውጪ ምን ኑሮ አለኝ? ለአንቺ ስል ሁሉን ተውኩኝ። ቆይ ምንድን ነው ያረኩሽ? ሁሉም ነገር ውሸት ነው። ቆይ ለኔ ይገባኛል። ባም በእምነት የዘራሽውን ፍቅር በመጠራጠር አትንቀዩ። አሁን ረፍዷል። ካሁን በኋላ ለማግኘት አትሞክር። ምንድነው ምክንያትሽ?
አትወጂኝም ማለት ነው? የፍቅርን ጥግ ታውቀዋለህ? እዛ ድረስ እወድሃለሁ። እኔም እኮ እወድሻለሁ። እንደሱ አትበለኝ፣ ጥላኝ። እኔ ከሞት ጋር ቀጠሮ ይዣለሁ። ምን? ባብ የነገሩኝ እውነት ነው? እኔ እኮ አላመንኳቸውም ነበር። እወድሃለሁ። አንድ ብቻ ነው የቀረኝ። ምንም አትሆኝ፣ ምንም አትሆኝ። እንኳን ደስ አለ። ተሳካልህ አይደል? ማን ነገረሽ? አንዴ ቆይ፣ እንዳትከተለኝ። አዲሱ ቤትን ለመስራት እኔን መልቀቅ አለብህ ባቢ። ግን እኮ ቃሌን ጠብቄ መጥቻለሁ። እንኳን ደስ አለ። አንቺስ ግን? እኔ እንጃ፣ እኔም ሰው አላጣ ይሆናል። ከኔ የተሻለ እሱን አላውቅም። ካንተ ግን አይብስ። መልካም ህይወት። እወድ እንደነበር አትርሳሽ። ደርሻለሁ። ውጪ። ወይኔ ይዙ ይቅርታ፣ ቀጠሮ እንዳለን ረስቼው። ማለት ጓደኞቼ እየጠበቁኝ ነው፣ መሄድ አለብኝ። ስለዚህ እዚህ ድረስ ከመጣህ አይቀር ራይድ ከመጣህ ድሮፕ አድርገኝ። ቀጠሮ እንዳለሽ ካወቅሽ ለምን ጠራሽኝ? ግራ ገብቶኝ ነው። ከመጣህ አይቀር ሀይ ትለኛለህ ብዬ። አንቺ ጤነኛ ነሽ ግን? ማለት ይሄ እኮ የመጀመሪያሽ አይደለም እንደዚህ ስታረጊኝ። ማስቀደም ያለብሽን ያወቅሽ አልመሰለኝም። አይደለም እኮ ትሰሚኛለሽ? ትርፍ ጊዜ ኖሮኝ እኮ አይደለም ላገኝሽ ስለምፈልግ ነው አጣብቤ የምመጣው እንጂ ብዙ ስራ አለኝ። እሺ ይቅርታ። ለነገሩ ተይው፣ አንቺ አይደለሽም ጥፋተኛ። በፈለግሽ ሰዓት መገኘቴ ነው አያገማመተን። ለምን ትልቅ ነገር ታደርጓለህ? ቀለል አድርጎ እንጂ ሆን ብዬ አይደለም ያደረኩት። ደግሞ ዛሬ ባንገናኝ ነገ እንገናኛለን። የት ትሄድብኛለህ አይደል? ቆይ እነሱ ሴት ሄዱብሻል። ዛሬ ባታገኛቸው ነገ አታገኛቸው። አትድረቅ። ለምን ራስን ውድድር ውስጥ ትከታለህ? አንተ ቢያንስ ትረዳኛለህ፣ እነሱ ግን ብቀር ይደብራቸዋል። ለካ ከኔ በላይ የእነሱ ስሜት ነው የሚያስጨንቅሽ። በዚህ አመልሽ ጓደኞችሽ ትዳር የሆኑሽ እንደሆነ እናያለን። እኔ ግን በተናኩበት ቦታ መቆየት አልችልም።